ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ ጥር 20 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የሀገር መከላከያ ሰራዊት የሰላም አማራጭን ባልተቀበሉ ኃይሎች ላይ የተቀናጀ እርምጃ መውሰዱ ተገለጸ። የሀገር መከላከያ ሰራዊት በሰሜን ጎጃም ዞን የሰላም አማራጭን ባልተቀበሉ ኃይሎች ላይ በወሰደው የተቀናጀ እርምጃ አንድ የቡድን መሳሪያና ድሽቃን መማረኩን ገልጿል። የሰራዊት አባላቱ በሰሜን ጎጃም ዞን በመልኬቴ ቀበሌ ባደረጉት ተከታታይነት ያለው ስምሪት ጽንፈኛና ዘራፊ የሆነውን ቡድን እግር በእግር በመከታተልና ከበባ ውስጥ በማስገባት ዲኬት የተባለውን ድሽቃ ማርከዋል። ስምሪቱን የመሩት መቶ አለቃ ገለታ አበበ እንደገለጹት ቡድኑ መሳሪያውን በመጠቀም ማህበረሰቡን ሲያሸብር መቆየቱን ገልጸዋል። ጽንፈኛው ቡድኑ ሹፌሮችን፣ ባለሀብቶችንና ህፃናትን እያገተ ሰላም ሲነሳ እንደነበረም ጠቁመዋል። በአሁኑ ወቅት ግን ቡድኑ ዳግም መነሳት በማይችልበት ደረጃ መመታቱንም አረጋግጠዋል። ስኬቱ የተመዘገበው በቀጠናው የሚንቀሳቀሰው የሀገር መከላከያ ሰራዊት አዛዥ ሌተናል ጀነራል መሐመድ ተሰማ ታህሳስ 6 2018 ዓ.ም በአዊ ዞን አዲስ ቅደም አካባቢ ከሰራዊቱ አባላት ጋር ባደረጉት ውይይት ያስተላለፉትን ትዕዛዝ መሰረት በማድረግ ነው። ሌተናል ጀነራል መሐመድ ተሰማ በወቅቱ ጽንፈኛው ከህብረተሰቡ ዘርፎ የገዛውን ድሽቃ ማርካችሁ ታጠቁ በማለት የሰጡትን ግዳጅ የቀጠናው መከላከያ ሰራዊት አባላት በቀንና ሌሊት በሰሩት ስራ ውጤት መምጣቱ ነው የተብራራው። ለአመታት በታጣቂዎች ዝርፊያና ሰላም እጦት ሲሰቃይ የቆየው የአካባቢው ማህበረሰብ ከሰራዊቱ ጋር በቅንጅት በመስራቱ ለዚህ ውጤት መብቃቱን መቶ አለቃ ገለታ አበበ ገልጸዋል። ሰራዊቱ አሁንም በየጫካው የተሸሸጉ የጥፋት ኃይሎችን የማጽዳት ስራውን አጠናክሮ እንደሚቀጥል መናገራቸውን ከምስራቅ እዝ ሚዲያ የተገኘው መረጃ ያመላክታል። በመሬ ወዳጆ የሚመራው ታጣቂ ቡድን በአማራ ህዝብ ላይ ጥቃት ለመፈጸም ከህወሓት ጋር በግልጽ ስምምነት ማድረጉ ተገለጸ። በመሬ ወዳጆ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋሕብን ታጣቂዎች ከቆቦ ከተማ በስተምዕራብ በኩል አርሚ 24 ከተባለው የህወሓት ታጣቂ ጋር በመጣመር ለግዳይ ዝግጁ ሆነዋል። የአማራ ህዝብ ከህወሓት በላይ ታሪካዊ ጠላት እንደሌለው የማይካድ ሀቅ ሲሆን በመሬ ወዳጆ የሚመራው ታጣቂ በአማራ ህዝብ ላይ ጥቃት ለመፈጸም ከህወሓት ጋር ተደራድሯል። ለአማራ ህዝብ ታገላለሁ ብሎ ጫካ የሰነበተው የጽንፈኛ ቡድን የአማራ ህዝብን ሲያሰቃይ ቆይቶ አሁን ደግሞ ከህወሓት ጨካኝ ቡድን ጋር ጥምረት ፈጥሯል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛው ትውልድ ለማሸጋገር እቅድ መያዙን ተናግረዋል። 5ኛው ትውልድ ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል ተብሏል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመናን በመግለጽ ሀገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ አዘል መልእክትም አስተላልፈዋል። ሚግ 21 ላይ የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠበቅባትን ጠንካራ አየር ኃይል እንዳላት የሚጠቁም ንግግርም አድርገዋል። በቀጣይ 5 ዓመታት ውስጥም የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይልም ከ4ኛው ትውልድ ወደ 5ኛው ትውልድ እንደሚሸጋገርም አስረግጠው ተናግረዋል። የአየር ኃይልን 9ኛ ዓመት በማስመልከት በተዘጋጀው የአቪዬሽን አውደ ርዕይ ላይ የአየር ኃይሉ ዘመናዊ አውሮፕላኖችን ለጉብኝት በቅተዋል። አየር ኃይሉ ተቋሚ ብቃቱን የሚያሳዩ ትዕይንቶችንም አቅርቧል። የጦርነት አዙሪት በማይርቀው የአፍሪካ ቀንድ ውስጥ ሱዳን እርስ በርስ ጦርነት ስትታመስ በደቡብ ሱዳን በውጥረት ውስጥ ትገኛለች። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራም የጦርነት ስጋት እያንዣበባቸው ይገኛል። ዘመናዊ የጦር መሳሪያ ዓለም ውስጥ እጅግ ፈጣን ለውጥ እያመጡ ያሉት ሰው አልባ
ድሮኖች ወይም ዩኤቪ ጥቃት የሚያደርሱበት ሂደት በርካታ የቴክኖሎጂ ደረጃዎችን የሚያልፍ መሆኑ ተገለጸ። ይህ የጥቃት ሂደት የሚጀምረው የአሰሳ ሲሆን ድሮኖች ከፍተኛ ጥራት ያላቸውን ካሜራዎችና የሙቀት መለዮ ሴንሰሮችን በመጠቀም ኢላማቸውን ከሰማይ ላይ አንድ እጥፍ ያንጸባርቃሉ ተብሏል። ድሮኑ የሚያስተላልፈውን የቀጥታ ምስልን በመመልከት በመሬት ላይ የሚገኙ ኦፕሬተሮች የጥቃት ውሳኔውንም ያሳልፋሉ። የጥቃቱ አፈጻጸም እንደ ድሮኑ አይነትም ይለያያል። የተወሰኑት ድሮኖች በክንፎቻቸው ላይ የተሸከሙትንና በሌዘር የሚመራ ሚሳኤል ወደ ኢላማው በመተኮስ ጥፋት ያሳድራሉ። በሌላ በኩል ደግሞ ካሚካዜ በመባል የሚታወቁትና ራሳቸውን እንደ ሚሳኤል የሚያገለግሉ ድሮኖች ከታለመው ቁስ ጋር በመጋጨት አብረው ይፈነዳሉ። በተጨማሪም በቅርብ ጊዜ እየተለመደ የመጣው የመንጋ ጥቃት ስልት ብዙ ቁጥር ያላቸው ትናንሽ ድሮኖች በአንድ ጊዜ በመሰማራት የጠላትን የራዳር መከላከል ሰብረው እንዲገቡም ያስችላቸዋል። እነዚህ የጦር መሳሪያዎች ለጥቃታቸው ስኬታማነት የጂፒኤስ መገጣጠሚያዎችንና የሳተላይት ትስስርን የሚጠቀሙ በመሆኑ ካለምንም ረዳት አብራሪ በራሳቸው የመብረርና ኢላማን የመምታት አቅማቸው በየጊዜው እየጨመረም ይገኛል። ይህ የቴክኖሎጂ እድገት የጦርነትን ባህሪ ሙሉ በሙሉ እየቀየረው እንደሚገኝም የዘርፉ ባለሙያዎች በስፋት እየተናገሩ ይገኛሉ። ኢራን ከአሜሪካና ከእስራኤል ጋር ያለው ውጥረት እየጨመረ መምጣቱን ተከትሎ በሚቀጥሉት 48 ሰዓታት ውስጥ ሁሉም የጦር አዛዦች ወደ ስራ እንዲመለሱ ትዕዛዝ መተላለፉ ተሰምቷል። የሚኒሶታ ግዛቷ የምክር ቤት ተወካይ ኢልሃን ኡመር በከተማዋ አዳራሽ ንግግር እያደረጉ ሳለ ጥቃት መድረሱ ተገልጿል። ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም ለአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተትም ሆኗል። ኢልሃን ኡመርም ምንም አይነት ጉዳት ያልደረሰባቸው ሲሆን ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመ ድርጊት መሆኑ ግን ስጋቱን በሚኒሶታ ላይ ከፍ አድርጎታል። ምንነቱ ያልታወቀ ቁስ ኡመር ላይ ተጠርጣሪው ረስቶባቸዋል። ዜናው እስከተጠናከረበት ሰዓት ድረስ ግለሰቡ ላይ ክስ ለመመስረቱ የአካባቢው ባለስልጣናት ያሉት ነገር የለም። ከአደጋው በፊት ኢልሃን ኡመር የአሜሪካ የስደትና ጉምሩክ ተቆጣጣሪዎች ከሚኒያፖሊስ መውጣት እንዳለባቸው ንግግር ሲያደርጉም ነበር። ኢትዮጵያ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዘዋዋሪ ኔዘርላንድ ውስጥ 20 ዓመት እንደተፈረደበት ተገለጸ። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድ አሳልፋ የሰጠችው ትውልደ ጎይቶም የተባለ ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞቹ ላይ ጨካኝ ኃይል የተሞላበትና ስብዕናን የሚያዋርድ ድርጊቶችን ፈጽመዋልም ተብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀውን የ42 ዓመቱ ትውልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ማክሰኞ ጥር 19 2018 ዓ.ም ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጅት ሲመራ እንደነበርም በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት እንደነበረም ተገልጿል። ጥቅምት 2015 ዓ.ም ላይም ዳግም ለኔዘርላንድ ተላልፎ ተሰጥቷል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አባይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።